እና እንዲህ ህይወት እንዲህ ልውጥ የሚል ሁኔታ ስታመጣብኝ እንዴት ነው በትጋት እንዳልፍ የረዳኝን አንድ ታሪክ ልንገራችሁ ይላል። እንግዲህ መጽሐፉ የሚያወራው ስለዛ ታሪክ ርዕሱን አይታችሁ ከሆነ ጥያቄ ነው ርዕሱ who moved my cheese ብሎ እንደተቆጣ ታላችሁ this is not fair ይሄንማ ተሰርቀን who moved my cheese who moved our cheese ብሎ ግን በተወሰነ ቀናት ውስጥ ያንን ለምደው ኢቭን ወደ ውጪ እንኳን ወጥተው ሌላ ቺዝ ለመፈለግ እንደበፊቱ ለማሰብ ሲያስብ ይላል መጽሐፉ ውጪው ጨለማ ነበር ይላል። ሁኔታው ተቀይሯል። ሁኔታው ሲቀየር አብረህ ካልተቀየርክ የሆነ ሳለ መጥፋት አይቀርም። ባትፈራ ወይ ደግሞ ጨለማ ነው የለመድኩትን ነገር ትቼ መሄድ አልፈልግም ብለህ ብታስብ ምን ታደርግ ነበር? ምክንያቱም እያለቀ እንደሆነ ቀድሜ ባቅ እዘጋጃለሁ። ሲያልቅ ሲበላሽ ቀድመህ እንድታውቅ ሁሌ ተዘጋጁ፣ ሁሌ ነቃሁ ነው። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ በአዲስ ሀሳብ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬው ፕሮግራማችን እንግዲህ ዳሰሳ እንድናደርግ የመረጥኩት መጽሐፍ በስፔንሰር ጆንሰን የተጻፈውን Who Moved My Cheese የሚለውን መጽሐፍ ነው። እርግጠኛ አይደለም እስካሁን ድረስ ካነበብኳችሁ ትንሿ መጽሐፍ ሳትሆን አትቀርም እና እጥር ያለች ደስ የምትል ሀሳብ ደስ የምትል ታሪክ የምታወራ መጽሐፍ ነች። ግን ደግሞ ቁም ነገር የሚያስተላልፍ መጽሐፍ ነው። ምንድን ነው እስኪ መጽሐፉ የሚያነሳው? መጽሐፉ ሀሳቡ ሲጀምር የሆነ ጊዜ ሃይ ስኩል ላይ አንድ ላይ ሲማሩ የነበሩ ተማሪዎች እንዲህ ሰብሰብ ብሎ ስለ ህይወት ከማውራት እንደጀመሩ ከማንሳት እንደጀመረ ይጀምራል። እንዲህ ሃይ ስኩል ላይ አንድ ላይ ሲማሩ የነበሩ አንድ ላይ ጓደኛ የነበሩ ተማሪዎች አሁን ተመርቀው ጨርሰው ስራ ዓለም ውስጥ የገባዋሉ፣ አንዳንዱ ጉጭ ያላለ ብቻ በተለያየ ሁኔታ ውስጥ ያሉ ማለት ተሰብስበው ህይወት ላይ ስላጋጠማቸው ነገር ህይወት ላይ እያዩ ስላለ ነገር ነው ማውራት እንደጀመሩ መጽሐፉ ይናገራልና ከዛ በኋላ ከወጡ በኋላ እንግዲህ የተለያየ ነገር ነው እያወሩ የነበሩት። አንዳንዱ ህይወት ግራ እንደገባው ይናገራል። በቃ እኔ ስማር ሌላ ነው ወይ ደግሞ ትምህርት ቤት የነበረውና ስራ ዓለም ውስጥ ደግሞ ስገባ ሌላ ነው። በቃ ሁለት የተለያየ ዓለም ሆኖብኛል። እንዴት እንደምለምደው ግራ ገብቶኛል፣ ከብዶኛል ብሎ ያወሩ ነበር። አንዳንዱ በተለይ ደግሞ አንድ ሴት መጽሐፉ የሚናገረው አንዷ አይ ትንሽ ከብዶኛል፣ ግን በቃ ምን አማራጭ አለኝ እንዴትም ብዬ ለመላመድ እየሞከርኩ ነው ትላለች። ከነዛ መሃል ደግሞ አንዳንዶቹ በጣም ታዋቂ ፍቅረኛሞች የነበሩት የሚታወቁ ሰዎች ያ ነገር እንዳልቀጠለ ያወሩ እንደነበር ታያላችሁ። አንዳንዱ ፋይናንሻሊ ከፍ ያላል፣ አንዳንዱ ደግሞ ፋይናንሻሊ ዝቅ ያለበት ሁኔታ እንደነበር ታያላችሁ። ብቻ ምስቅልቅል የሆነ ቦታ ውስጥ ሆኖ ነው ከሞላ ጎደል አብዛኞቹ እያወሩ የነበሩት እና ይሄ ትምህርት ቤት ውስጥ የነበረው ድባብ ሙሉ በሙሉ ተቀይሮባቸው እና ይሄ ለውጥ መላመድ ከብዷቸው የነበሩ ወጣቶች ናቸው እንግዲህ ተሰብስበው እያወሩ የነበሩት እና መጽሐፉ ምን ይላል? ከነዚህ ከተሰበሰቡ ወጣቶች መሃል ከነዚህ ከተሰበሰቡ ልጆች መሃል አንድ ማይክል የሚባል ልጅ ነበር እና እኔ ይሄኛው ህይወት አንዳንዴ በቃ ቅይር የምትልበት ጊዜ የለም። በቃ ለእነዚህ ሰዎች እንዲህ ነው፣ ከትምህርት ወደ ስራ እንዲህ ነው ቅይር ያለባቸው እና እንዲህ ህይወት እንዲህ ልውጥ የሚል ሁኔታ ስታመጣብኝ እንዴት ነው በትጋት እንዳልፍ የረዳኝን አንድ ታሪክ ልንገራችሁ ይላል። እንግዲህ መጽሐፉ የሚያወራው ስለዛ ታሪክ እና ይህ ማይክል የሚባለው ልጅ ለእነዚህ አሁን ግራ ለገባቸው፣ አንዳንዱ ተስፋ ቆርጧል፣ አንዳንዱ ግራ መጋባት ውስጥ ያለ ወጣት ተሰብስበው በነበሩበት ቦታ ላይ ያወራውን ታሪክ ነው በዚህ መጽሐፍ ላይ የሚያወራውና ምንድነው ታሪኩ መሰላችሁ? አንድ ከተማ ውስጥ ልበለው መጽሐፉ ሜዝ ይለዋል። ሜዝ ማለት ፊልም ላይ ታችሁ ታውቃላችሁ። ይሄ ውስብስብ የሆኑ ግንቦች፣ ትልልቅ ግንቦች ይመጡና በአንድ በኩል ገብታችሁ እንዴትም ብላችሁ የተወሳሰበውን ቦታ መውጣት ማለት የተወሳሰበው ሜዝ እንዴት ነው ፐዝሉን ፈታችሁ መውጣት እንደማለት። ሜዝ ማለት እሱ ነው። ምናልባት ስዕሉን አስቀምጥላችኋለሁ። የሆነ በጣም ግንብ ነው፣ ትልቅ እንትን ነው፣ የሆነ መሽለክለክ ያለው በቃ እንዴትም ብላችሁ ተሽለክልካችሁ መውጣት መቻል ነው። አንዳንድ ቦታ ማያስወጣ መንገድ ስላለ እንግዲህ ለዚህ ዓላማ ለዛሬ ፕሮግራማችን ዓላማ የተወሳሰበ መንደር ብዬ ልግለጸው። የተወሳሰበ መንደር፣ የተወሳሰበ ሰፈር ሜዝ ማለት ነው። አንድ ሜዝ ውስጥ ይኖሩ የነበሩ ወይ ደግሞ አንድ የተወሳሰበ መንደር ውስጥ ይኖሩ የነበሩ አራት ፍጥረቶች ነበሩ። አራት ፍጥረቶች ያልኩት ሁለቱ አይጥ ናቸው፣ ሁለቱ ደግሞ የአይጥ ሳይዝ ያላቸው ወይ ደግሞ አይጥ የሚያክሉ ሰዎች ናቸው። ሁለት ሰዎች ማለት ነው። የመጀመሪያው አይጥ ስኒፍ ይባል ነበር። ጥሩ የማሽተት አቅም አለው። መጽሐፍ የሚሰጠው ክሬዲት ጥሩ የማሽተት አቅም አለው። ሌላኛው ደግሞ ስከሪ ይባላል። ይሄ ደግሞ የሚዋጥጥ አይጦች የሚቆፍሩት አይነት ነገር የለም። ጥሩ ዋጣጭ ነው ወይ ደግሞ ጥሩ ቆፋሪ የነበረ አይጥ ነው። እነዚህ ሁለቱ አይጦች አሉ። ከዛ ከነዚህ ሁለቱ አይጦች ጋር ደግሞ የሚኖሩ ሁለት ሰው ናቸው፣ ግን ደግሞ ሳይዛቸው አይጥ ነው የሚያክለው። በቃ አሁን አይጥ የሚያክል ሰው አስቡልኝ። ሁለት ሰዎች ነበሩ። ከነዚህ ሰዎች ማለት አንደኛው ሄም ይባል ነበር፣ አንደኛው ደግሞ ሃው ይባል ነበር እና እነዚህ ሲገልጻቸው ሁለቱ አይጦች አንዱ ጥሩ የማሽተት አቅም አለው፣ አንዱ ጥሩ ይቆፍራል አልኳቸው አይደል። ሄም የሚባለው ሰው
ሁለቱም እንግዲህ ከአይጦች ይልቅ ኢንተለጀንት ናቸው። ያው ሰው ስለሆኑ ጥሩ የማሰብ የማገናዘብ አቅም አላቸው። ከአይጦች ይልቅ ጥሩ የመረዳት የመገንዘብ አቅም አላቸው። መጽሐፉ የሚላቸው ነገር ነው። ሄም የሚባለው ሰው ግን አሁን ከሁለቱ ሰዎች ሄም የሚባለው ትንሽ ስሜታዊና ግትር የነበረ ሰው እንደነበር መጽሐፉ ይናገራል። ትንሽ ስሜታዊና ግትርነት የሚያጠቃው አይነት ሰው። ሃም ደግሞ የሚባለው እሱ ትንሽ ይፈራል፣ ስሜታዊ ነው፣ ድንግጥ ይላል። ግን ደግሞ ከዛኛው ይልቅ ኦፕን ማይንድ ነው። ያ ግትር ነው፣ ይሄ ይሆናል የሚጠይቅ አይነት ሰው። እዚህ ሜዝ ውስጥ እንዴት ነው የነበራቸው ህይወት የተረጋጋ ወይ ደግሞ የሰከነ ህይወት እንዳልነበረ ከዚህ መጽሐፍ ትረዳላችሁ። ማለት ነው እነዚህ ሰዎች በቃ ዝም ብለው የሚጓዙ አይነት ሰዎች ናቸው። ሜዝ ውስጥ ማለት ሰዎቹም አይጦቹም ለምንድነው የሚጓዙ ካላችሁ እነዚህ ሰዎች ለመብላት ለመቀጠል እንደ ምግብ የሚጠቀሙት ቺዝ የሚባለው አይ ቲንክ ቺዝ በአማርኛ አይብ ይመስለኛል አይደል? የፈረንጆች ቺዝ የኛን አይብ ይመስል አላውቅም፣ ብቻ አይብ ይመስለኛል ካልተሳሳትኩኝ ትርጉሙ። እነዚህን ቺዞች ፍለጋ ነው የሚሄዱት። ይዞራሉ፣ ከዛ የሆኑ ቦታዎች ላይ ቺዝ ያገኛሉ ወይ እነዚህን አይቦች ያገኛሉ፣ ይበላሉ። ትንሽ ስለሆነ ያቺን በልተው አራቱ እንዴትም ብሎ ተካፍለው ጉዟቸውን ይቀጥላሉ። ከዛ አሁንም ትንሽ ቺዝ ያገኛሉ፣ ጉዟቸውን ይቀጥላሉ። በቃ እዚህ ሜዝ ውስጥ እዚህ መንደር ውስጥ የነበራቸው ህይወት በቃ ከመንደር መንደር ይዞራል፣ ይበላሉ፣ ይቀጥላል፣ ይዞራል፣ ይቀጥላሉ። እና ረጅም መንገድ ስለሚጓዛቸው የሩጫ ጫማ ይለዋል መጽሐፉ። የሩጫ ጫማ ነበራቸው፣ አይረጋጉም ማለት ነው። አንድ ቀን ግን ምን ይሆናል እዚህ ሜዝ ውስጥ ወይ ደግሞ እዚህ ውስብስብ የሆነ መንደር ውስጥ ሴክሽን ሲ የምትባል ክልል ውስጥ ልበላት እንግዲህ ከዚህ መንደር ውስጥ አንድ አነስ ያለች ቦታ ሴክሽን ሲ የምትባል ቦታ ሲደርሱ በህይወታቸው አይቶ የማያውቁት በጣም ትልቅ የሆነ የተከማቸ ቺዝ ያገኛል ወይ የተከማቸ አይብ ያገኛል። በቃ ለብዙ ቀናት እንዲበሉ ለመብላት ለመጥገብ የሚረዳቸው በጣም ብዙ ቺዞች ማለት። እነዚህ አይጦቹም ሰዎቹም እንደዚህ ነገር አጋጥሟቸው ያውቁ። በቃ ደስ አላቸው። ያን ቀን በሉ፣ እዛው አካባቢ ያደሩ። ጠዋት ተነሱ፣ አለ ቺዙ አላለቀም፣ ስቲል እዛ። በቃ ይሄ ነገር ለነሱ እንዴት ነው ከሰማይ የመጣ የበረከት ዱብዳን በሉ። በቃ ያ ነው፣ አልለመዱም። እና እነዚህ አይጦች ሁሌ ጠዋት ሲነሱ ይላል መጽሐፉ ሲናገር እንግዲህ አይጥ ናቸው አይደል? እንደ ሰው ማገናዘብ ምን አይችሉም። አይጦችን አይታችሁ ከሆነ በተፈጥሯቸው ሁሌ ፓራኖይድ ናቸው ወይ ደግሞ ሁሌ የሚጠነቀቁ ናቸው። ገና ቺዙ ጋር ከመቅረባቸው በፊት ያሸታሉ፣ ዙሪያቸውን ያሉ የቺዙን መጠን ያሉ ትልቅ ነው ትንሽ እያነሰ ነው እያደገ ነው። ከዛ በልተው ወደ እንቅልፋቸው ወይ ደግሞ ወደ ዕለት ተዕለት እንቅስቃሴያቸው ይገባል። ሰዎቹ ግን ማገናዘብ ይችላሉ ብያቸዋለሁ አይደል? በቃ ብዙ ነው ያለን፣ ስለዚህ ለምን እንቻኮላለን? እንረጋጋሉ። ምን አይነት የተረጋጉ መሰላችሁ? ቺዙ ያለበት አካባቢ ቤት ሰሩ። ቤት መስራት ብቻ አይደለም፣ ቤታቸውን ዲኮር አደረጉ። በቃ አሁን ተረጋግተናል የምንበለው አለ፣ ለምን እንሳቀቃለን? መሳቀቅ ብቻ አይደለም፣ ጫማ ቀየሩ የሚል ሀሳብ ታያላችሁ ከዚህ መጽሐፍ። በቃ እንደ ድሮ መሮጥ አይጠበቅባችሁም። ይሄ አሁን ማያልቅ ጫማ ማለት ለመሮጥ የሚመቻችሁ ለመሄድ የሚመቻችሁ ጫማ ቀየሩ። ለምን? በቃ አለ ቺዙ። እሱ ብቻ ሳይሆን ሌላ ጊዜ በጠዋት የሚነሱ ሰዎች አሁን አምሽተው እያረፈዱ መምጣት ጀመሩ ስለማያልቅ። አይጦቹ ሁሌ በጠዋት ይነሳሉ፣ በጣም ኪውሪየስ ናቸው። አሽተው በልተው ይመለሳሉ። ሰዎቹስ አርፍደው ይበላሉ፣ ይመለሳሉ። አንድ ቀን ምን ይሆናል? ያው ቺዙ ሳይዙ እየቀነሰ መጣ። ሳይዙ ሲቀንስ ቅድም ያልኳችሁ ስኒፍ የሚባለው አይጥ፣ ስኒፍ ማለት ማሽተት ማለት አይደል? ስኒፍ የሚባለው አይጥ የእንትኑ ሳይዝ እያነሰ እንደመጣ እንደለየት ያላችሁ። በቃ አሸተተ፣ ዙሪያውን አየ፣ እያነሰ መጣ። ሁለቱ አይጦች ኖቲስ አድርጓል። እንግዲህ አይጥ እንደ ሰው ኢንቴሊጀንት አይደሉም፣ ግን ሰርቫይቭ ለማድረግ በህይወት ለመቀጠል የሚጠቀሙት አንደኛው ማሽተታቸውን ነው፣ ፍጥነታቸውን። ሲያዩት እያነሰ ነው፣ ስለዚህ ኪውሪየስ ናቸው፣ እየተጠነቀቁ ነው። ሁለቱ ሳምና ሄ የሚባሉት በቃ እስካለን እንኖራለን እንበላለን ነው የነሱ ሀሳብ። ይህንም አላስተዋሉ። መጽሐፉ ምን ይላል? አንድ ቀን ቺዙ ሙሉ በሙሉ እንዳለቀ ይናገራል። እና ይህንን ሲያዩ አይጦቹ ቀድሞ ተዘጋጅተዋል ብያቸዋለሁ። ጫማ አልቀየሩም፣ ጊዜ እንኳን አላባከኑም። እነዛ ኦልሬዲ ተኝቷል። ለምን ይቀሰቅሷቸው? እነዚህ ሌላ ቺዝ ፍለጋ ወደ ድሮ ህይወታቸው ከእንደገና ወደ ጉዞ ህይወታቸው ይመለሳሉ። ሀምና ሂምስ ረፈድ አድርገው እንደተለመደው ቺዛቸውን ለማግኘት ሲመጡ ቺዙ የለም። በዛ ሰዓት ላይ እንደተበሳጩ መጽሐፉ ይናገራል። ምን አይነት እንደተበሳጩ ታውቃላችሁ? በተለይ ሄም የሚባለው ሰው በጣም ተበሳጭቶ ማን ይወሰድ? ይሄማ ተዘርፈን ነው። እቺ ርዕሱን አይታችሁ ከሆነ ጥያቄ ነው ርዕሱ። who moved my cheese ብሎ እንደተቆጣ ታያላችሁ። this is not fair፣ ይሄንማ ተሰርቀን ነው። who moved my cheese፣ who moved our cheese ብሎ በቁጣን እየተናገረ እንደነበር ታያላችሁ። እና ይሄ ቁጣ እሱ ጋር ብቻ አይደለም ሃም ጋር ነበር። እና የብስጭታቸው እኔ እንጃ እንዴት ሰው ሎጂካል መሆን እኮ ካለባችሁ ካለቀ በቃ ወይ እዛ አካባቢ ተሰርቋል ብላችሁ ካስባችሁ መፈለግ ነው። የንዴታቸውን እንዴት በቃ ነገ እስኪ ቼክ እናደርገዋለን፣ ማን እንደወሰደብንማ ማወቅ አለብን ብሎ ገቡ። ያን ቀን ሳይበሉ አደሩ። ኢንታይትልድ አይጦቹ ኦልሬዲ ሄዷል። በንጋታው መጡ፣ ምንም ቺዝ የለም። አሁንም ንዴታቸው እየበረታ መጣ። በተለይ ሄም የሚባለው ግትር ሰው ነው ብያቸው።
ሁለተኛ ቀን መጣ፣ ሶስተኛው ቀን፣ አራተኛው ቀን እየገፋ ሲመጣ እነዚህ ሰዎች ባዶን እንግዲህ እንዴትም ሰርቫይቭ እንዳደረጉ እርግጠኛ አይደለሁም። ብቻ ቀን እየገፋ ሲመጣ ሃም የሚባለው ሄም ሳይሆን ሃም ኤ ማለት ያለችው ሃም የሚባለው ትንሽ ቢጠራጠር ኦፕን ማይንድ ነው ብያቸዋለሁ። በቃ እስኪ በቃ ከሌለ ለምን አንፈልግም ማለት ይሄም በጣም ግትር ነው፣ ኢንታይትልድ ነው። በቃ የሰረቀበን ሰውማ ማምጣት አለበት። ምንም መፍትሄ አልወሰደም። ተናደው እንደተናደደ ቤቱ ይገባል። ይሄ ቲኔጅ የሆነ ልጅ ቤተሰቡ ላይ እንደሚነጫነጨው ማለት ነው። በቃ እንዴት እንትን አትሉኝ፣ እንዴት አንደውም ብሎ ክፍል ውስጥ እንደሚሸሸው የሆነ ቦታ እንደሚደበቅ እንደዛ በቃ እንዴትም ይምጣ ማን እንደሚያመጣው አይታወቅም። ያለገብ ሃም ግን ሲያይ በቃ ምንም አማራጭ የለም አይደል፣ መሄድ አለባቸው። ሉክ አሁን ምን ይፈጠራል መሰላችሁ? የልምድ ክፋቱ አንድ ነገር ሲለምድባችሁ ኖርማል ስታደርጉት ያንን ለቃችሁ መሄድ አትፈልጉ። አንድ ታሪክ ትዝ አለኝ፣ እንደው እግረ መንገድ ላንሳላችሁ። አሁን እናገረዋለሁ ብዬ ያሰብኩት ታሪክ አለ። እውነት ለመናገር አንድ ፊልም ላይ የኢትዮጵያ ፊልም ላይ ነው ያየሁት። ምንድነው ያየሁት ፊልም? አንድ አባት ነው የሚናገሩት እና ምን አሉ? በአንድ አካባቢ አድነው ለመብላት የተፈጠሩ አሞራዎች ነበሩ አሉ። እነዚህ አሞራዎች በቃ ተፈጥሯቸው አድነው መብላት፣ በተለይ ደግሞ አንሳዎችን እያደኑ እያወጡ ይበሉ እንደነበር ይሄ አባት ይናገራሉ። እና ግን መሆን ጀመረ መሰላቸው እነሱ የነበሩበት እነዚህ ወፎች እነዚህ አሞራዎች የነበሩበት ቦታ ውሃ ያለበት ቦታ ለምለም ነው፣ ለማየት ይመቻል። ለዚህ ራሱ አሞራዎቹ ራሱ ለማየት የሚመቹ አይነት አሞራዎች ናቸው። ይሄ ዝም ብሎ አይነት አሞራ አለ በቃ ለቱሪስት የሚመች የለም። ቦታው፣ አሞራው፣ ውሃው ቱሪስቶችን ሰበሰበ እና ያ ቦታ በቃ ኦቨርናይት በሚመስል መንገድ ቱሪስት ይመጣል፣ ፎቶ ያነሳል፣ በቃ ይዝናናል፣ ምን ይላል። ከዛ ምን ማድረግ ጀመሩ መሰላቸው? እነዚህ ቱሪስቶች አሳ ያጠምዱ ነበር። አሳ ያጠምዱና እነሱ ይበላሉ። ከዛ የተወሰኑ ለእነዚህ አሞሮች መወርወር ይጀምራሉ። እነዚህ አሞሮች ይበላሉ፣ ስቲል ያድናሉ። ግን በጊዜ ሂደት ቦታው ጥሩ ስም እያገኘ ሲመጣ በጣም ብዙ ቱሪስቶች መጡ። ሁሉም ቱሪስቶች ማለት በሚቻል መልኩ ለእነዚህ አሞሮች አሳ ይወረውሩ ነበር። ከዛ መጣ ይሄ ነገር ምን ሄድ ታውቃላችሁ? የመጀመሪያው ጀኔሬሽን ሞተና ሁለተኛው ጀኔሬሽን መጣ። ሁለተኛው ጀኔሬሽን ሲመጣ ወጣት ማለት ገና አዲስ እየተተከለ ለምን አድናለሁ? ለምን ፈታልል ማለት ለምን ታድናለህ? እየተወረወረልህ ነው። ሰው ማደን ትተው የሚወረወረውን አሳ መብላት ይጀምራል። ይቀጥላል። ሶስተኛ ጀኔሬሽን ሲመጣ ሌላ አይነት ጀኔሬሽን መምጣት ጀመረ። ምን አይነት ካላችሁ እንደ ድሮ ቆፍሮ ማን ነው እንደ ድሮ አሳ ወቅቶ ወይ ደግሞ ምንድነው የሚባለው ሹል ጥፍር ማለት ነው ወቅቶ የሚያወጣ ሳይሆን ጥፍሮቹ መደንደን የጀመሩ አሞሮች መምጣት ጀመሩ። ጥርሳቸው እንደ በፊቱ አይነክስም። አሁን ፕሮሰስ እንዲሆነ የበሰለ አሳ መብላት ጀምሯል። እንደ ድሮ አይደለም። አጥንት መኮረሻሽም አይችልም። ሶስተኛው አራተኛው ጀኔሬሽን ሲመጣ አዳኝ የሚባለው ጂን ይሄ አለ ሰውነት ውስጥ ያለው ምንድነው ዲኤንኤ በቃ ሙሉ በሙሉ ተቀየረ። ከማደን መብላት የሆነ ሳለ አድኖ የሚበላ የነበረ አሞራ አሁን እየተወረወረለት መብላት ጀመረ። ምን ይሆናል? በጊዜ ሂደት ሳር ብዙ ሰው ሲረግጠው እየሞተ ይመጣል አይደል? ቦታው ለቱሪስት መስህብነት የማይመች አይነት ቦታው ቆሻሻ በየቦታው ይጣል ነበር። ወንዙ ቆሻሻ ተደጋግሞ ታዩ። በቃ አሞራዎች በቃ ታወቀ። ብዙ ሰው የማይፈልገው አይነት ቦታው ቱሪስቶች መጥፋት ጀመሩ። ቱሪስት ሲጠፋ ምን እንደሆነ ታውቃላችሁ? ኢማጂን ተፈጥሮ እኮ አድኖ የሚበላ አሞራ ነው ምግብ አጥቶ ተርቦ መሞት እንደጀመረ ከፊልሙ ትረዳላችሁ። ፊልሙ አንድ አባት የተናገረው ነገር አድኖ እኮ መብላት የሚችል ነው፣ ግን አሁን አልለመደም። ያ ልምድ የለውም። ከዛስ ጥፍሮቹ እንደ ድሮ ሹል አይደሉም፣ አሁን ጠፍቷል። ጥርሶቹ እንደ ድሮ ሹል አይደሉም፣ አሁን በግ ሆኗል ማለት ነው። አዳኝ ነበረ የሆነ ሳለ አዳኝ ነበረ እንስሳ በግ ሆኗል። ልምድ ይሄ ነው መጥፎነቱ። ከለመዳችሁ ለቃችሁ መሄድ አትፈልጉም። ሃም እንዲህ ነው። ወደ መጽሐፉ ታሪክ ስመለስላችሁ በአይኒቸር እኮ ከዚህ በፊት የነበረው ማንነት ሄዶ እኮ ቺዝ መፈለግ ነው። ቁጭ ማለት እኮ አዲስ የመጣ ማንነት ነው። ግን በተወሰነ ቀናት ውስጥ ያንን ለምደው ኢቭን ወደ ውጭ እንኳን ወጥተው ሌላ ቺዝ ለመፈለግ እንደ በፊቱ ለማሰብ ሲያስብ ይላል መጽሐፉ ውጭው ጨለማ ነበር ይላል። እኔ እዚህ ጋር ስደርስ መጽሐፉ ቃል በቃል አይናወራም። እንዲህ በፊትስ ጨለማ አልነበር ወይ? በፊትስ እኮ ላይፋቸው ይሄ ነው። ግን ፈራ። ውጭው ጨለማ ነው፣ የማያውቀው ዓለም ነው። ወደዛ መሄድ እንደፈራ ከመጽሐፉ ትረዳላችሁ። ግን በቃ ሄጄማ ቺዝ መፈለግ አለብኝ፣ ምክንያቱም መሞት አይቀርም። ወጣ። ቺዝ ፍለጋ እንደወጣ ከዚህ መጽሐፍ ትረዳላችሁ። እና ወጣ እና መይዙ እንዳልኳችሁ ውስብስብ የሆነ ሰፈር ነው። ይሄዳል፣ ምንም ቺዝ አላገኝም። አሁንም ይሄዳል፣ ምንም ቺዝ አላገኝም። ግን መንገድ ላይ ከራሱ ጋር ያስባል። አንዳንዴ ረጅም ሰዓት ወቅት ስታደርጉ ከራሳችሁ ጋር የምታስቡት ነገር የለም። ይሄ ሰው እንደዛ ማሰብ እንደጀመረ መጽሐፉ ይናገራል። እና ሲያስብ አንድ ያልጠበቀው ሀሳብ መጣለት እና ይህን ሀሳብ ምን እንዳደረገ ታውቃላችሁ? የሜይዙ የሰፈሩ ግንብ ላይ እንደጻፈው ይናገራል። ግንብ ላይ የጻፈው አንደኛ ምንድነው ሄም ግትር አይደል አልመለስም ብሏል። ምናልባት መንገድ እንኳን ከተጠፋፉ ለሱ ምልክት እንዲሆኑ ምልክት ብቻ አይደለም። ያንን ደግሞ ሲያነብ ሀሳቡ እንደው
ከቀየረ ለትምህርት እንዲሆነው ብሎ ነው የጻፈው። እና መንገድ ላይ ሲሄድ መጀመሪያ የጻፈው ጥቅስ ምን እንደሆነ ታውቃላችሁ? ከዚህ መጽሐፉ የሚናገረው ጥቅስ if you don't change you become extinct የሚል ነገር መጀመሪያ እንደጻፈ ታያለ። መንገድ ላይ እየሄደ ምን ነክቶኝ ነው ይሄን ሁሉ ቀን እየራበኝ ግትሮኝ የቆየሁት? እና የጻፈው ነገር ይሄ ሁኔታው ተቀይሯል አይደል? ሁኔታው ሲቀየር አብረህ ካልተቀየርክ የሆነ ሳለ መጥፋት አይቀርም። ስለዚህ ይሄንን ግንቡ ላይ እንደጻፈ ታያላችሁ። የመጀመሪያ ግንቡ ላይ የጻፈው ነገር ይሄ ነው። አሁን ማውራችሁ ነገር በኋላ ስለማነሳው በደንብ እንትን ያዙ። ግንብ ላይ ይጽፋል። ግንብ ላይ የሚጽፈው ሄም እንዲማር ነው። አንደኛው ይሄ ግትሩ ሰው እንዲማር ብቻ አይደለም መንገድም እንዲጠቁመው። ከዛ ሄዳል። አሁንም መንገድ ላይ እየሄደ ነው። አሁንም ምንም አይነት ቺዞችን አላገኘም። ከዛ ሁለተኛ ቀን ሲመጣ አሁንም አዲስ ሌላ ሐሳብ ይመጣለታል። ይሄ የመጣለትን ሐሳብ ደሴም ወይ ግንብ ላይ ይጽፋል። ምን ብሎ ነው ግንብ ላይ ጻፈው? እንዲህ ይላል what would you do if you weren't afraid የሚል ነገር ይጠይቃል። what would you do if you weren't afraid? ባትፈራ ወይ ደግሞ ጨለማ ነው የለመድኩትን ነገር ትቼ መሄድ አልፈልግም ብለህ ብታስብ ምን ታደርግ ነበር? ይሄንን ጥያቄ ለራሱ እንደጠየቀ ታያላችሁ። ጻፈው ግንብ ላይ ባልፈራ ምን አደርግ ነበር? ምናልባት እሱ ባይፈራ አይጦቹ ኢማጂን አብረው የነበሩን ሰዎች ናቸው የሉም። ምናልባት ከነሱ ጋር ሊሄድ ይችል ይሆናል። ቢተላለፍ እንኳን ቢያንስ እንዴትም ብዬ ልፈልጋቸው ብሎ የመጀመሪያ ቀን ሊወጣ ይችል ይሆናል። ግን የለመደውን ነገር ጥሎ መሄድ አልፈለገም። ፈራ። ውጭ ያለው ጨለማ ነው። ባትፈራ ምን ታደርግ ነበር ብሎ ከራሱ ጋር ማውራት እንደጀመረ ታያላችሁ። ከዛ ሄዳል። ሶስተኛ ቀን መጣ። አሁንም ምንም አይነት ቺዝ አልተገኘም። እየሄዱ ነው። እንዴት ሰርቫይቭ እንዳደረገው እንግዲህ እግዚአብሔር ነው የሚያውቀው። ሶስተኛ ቀን መጣ። አሁንም ሌላ አይነት ሐሳብ አይምሮ ላይ እንደመጣ ታያላችሁ። ይሄን ሐሳብ መልሶ ግንብ ላይ ጻፈው። ምን ያልመስላችሁ? smell the cheese often so you know when it is getting older. smell the cheese often so you know when it is getting old የሚል ሐሳብ ታያላችሁ። ምን ማለት ነው? አሁን ይሄ የጸጸት ንግግር ነው። ሁሉ ጊዜ ቺዞችን አሽትት ወይ ደግሞ ቺዞቹ እያረጁ እንደሆኑ እንድታውቅ ሁሉ ጊዜ አሽትታቸው። ሲያረጁ ይሆናል አይደል? ምንድነው የሚባለው በእኛ አባባል አለ አይደል? ወተት ሲበላሽ ሲበላሽ እንድታውቁ ሁሌ አሽትተው ሁሌ ፓራኖይድ ሁን ነው። ይሄን ሐሳብ እንግዲህ ስታዩት የጸጸት አይነት ንግግር ነው። ለምን? ምክንያቱም እያለቀ እንደሆነ ቀድሜ ባቅ እዘጋጃለሁ ነው። የጸጸት ንግግር ነው። ሲያልቅ ሲበላሽ ቀድመህ እንድታውቅ ሁሌ ተዘጋጅ፣ ሁሌ ነቃሁን ነው። ይሄንን ግንብ ላይ ጽፏል። በጣም የሚገርማችሁ ነገር ሶስተኛ ቀን መንገድ ላይ እየሄደ ትናንሽ ቺዞችን ያገኛል። አሁን ሰርቫይቭ ለማድረግ ትንሽ ረዳው። ይሄ የዋህ ነው እንግዲህ ያን ሁሉ መንገድ ከእንደገና ወደ ኋላ ተመልሶ ለሄም ይነግሯል። አረ መንገድ ላይ በቃ ትንሽ ቺዞችን እያገኘሁ ለምን እዚህ በረሃብ ትሞታለህ? እንሂድ። ሄም ግትር ነው። አረ በታምር አልሄድም። ምን አይነት ምክንያት እንደሰጠ ታውቃላችሁ? አሁን የሰጠኝ ቺዝና በፊት እዛው ሰፈር ውስጥ የነበሩ ቺዞች አሉ። አሁን የሰጠኝ ቺዝና የበፊቱ ቺዝ ቃናው ጣዕሙ ይለያያል። ስለዚህ አልፈልግም። ግትር ነው እንግዲህ ሰው ከጨከነ ነው እንግዲህ ለመጥፋትም ማለት በቃ ምንም ማድረግ አልቻለም። መንገዱን ይቀጥላል። ቢያንስ ቤት መንገድ መምጣት እንዳለበት ግንብ ላይ እየጻፈ መርቶታል። አራተኛ ቀን መጣ። ትንሽ ቢያንስ ሰርቫይቭ እያደረገ አራተኛ ቀን ሲመጣ አሁንም አዲስ ጥቅስ ግንብ ላይ ይጽፋል። ምንድን ነው የጻፈው ጥቅስ መሰላችሁ? እንዲህ ይላል the quicker you let go of the old cheese the sooner you can get a new cheese ይላል። the quicker you let go of the old cheese the sooner you can enjoy the new cheese ወይ ደግሞ a new cheese። የድሮውን አይብ ስተው በቃ ቶሎ አይደል ቶሎ ስተው አዲሱን አይብ ለመያዝ ትዘረጋለህ አይነት ነገር ነው። የሆነ ቶሎ ትፈጥናለህ። የድሮውን ስተው አዲሱን ለመያዝ ትፈጥናለህ አይነት ነገር ነው። ይሄን ሐሳብ ለምንድን ነው ያለው? ቅድም ብያቸዋለሁ። በቃ ይሄም እዛው ግትር ነው። ያንን ሳይኮሎጂካሊ ካለቀቀው በቃ ሄዷል፣ በቃ አልቋል እኮ አሁን ሌላ መፈለግ አለብህ የሚለውን ሳይኮሎጂ አይምሮውን ካልተቀበለ በቃ እዛው ላይ ስታክ ታደርጋለህ። ይሄ ደግሞ የመጀመሪያው ነገር ተርሱ ካልተቀየርክ መጥፋት አይቀርም። እቺ አራተኛውን ጥቅስ እንደጻፈ መጽሐፉ የሚመስላችሁ በህይወቱ ዘመን ሃም አይቶት የማያውቀውን የቺዝ ማዕት ብቻ አይደለም የቺዝ እንኳን ፍሌቨሮችን እንዳገኘ መጽሐፉ ይናገራል። አገኘው ብሎ ጠጋ ሲል መጀመሪያ ጓደኞቹ የነበሩት ሁለቱ አይጦች እዛ ቁጭ ብለው እየበሉ ነበር። መብላት ብቻ ግን አይደለም። በነገራችን ላይ መጽሐፉ እንደሚያካትተው ሰብተው ወፍሮ አገኛቸው ይላል። ምን ማለት ነው? ከዛ ከወጡ ምናልባት በትንሽ ቀናት የዛኑን ቀን ሊሆን ይችላል በአጭር ጊዜ እንዳገኙት ከዚህ መጽሐፍ ትረዳላችሁ። ሃም ኢማጂን ምን አይነት ነገር አይምሮ ውስጥ ሊመጣ እንደሚችል። ያኔ እነዚህ ቺዞች የነበሩበት ቦታ ላይ አምስተኛ የጻፈው ጥቅስ ነው move with the cheese and enjoy it ይላል። move with the cheese enjoy it ማለት በቃ እዛ የነበረው ቺዝ አለ አይደል? በቃ ሌላ ቦታ ቺዝ አለ። ስለዚህ ከቺዙ ጋር አብረህ ተጓዝ። እዛ ድረስ አገኘው፣ ከዛስ ኢንጆይ አድርገው፣ ብላ፣ ጠጣ። መጽሐፉ ምን ይላል? በቃ ሃማ አለፈለት አይደል? በቃ ተሳካለት። አትሊስት እስከሆነ ጊዜ ድረስ መብላን መጠጣት ይችላል። የበፊቱን ስህተት እስካልደገመ ድረስ ያው አይጦቹ ይቀጥላሉ፣ ሰዎቹ ባይቀጥሉ ግን ቁጭ ብሎ ማሰብ ጀመር። ይሄ የእውነት ምልክቶችን አይቶ ይሁን ወይ ሞቶ ይሁን ወይ እንዴት ሆኖ ይሁን ይላል። እየበላ
መጽሐፉ ይላል ይሄን እያሰበ ድንገት ከውጭ አንድ ድምጽ መጣ ይላል። የሚያናደው ፓርትም መሰላችሁ እዚህ ጋር ነው ታሪኩ የሚጨርሰው። ውጭ የመጣው ድምጽ ይሄም ድምጽ ነው ወይስ የሌላ ሰው ድምጽ ነው? ምን ታስባላችሁ ብሎ ታሪኩ መጽሐፉ እዚህ ከታሪኩን የሚጨርሰው። ለምንድን ነው መጽሐፉ ይሄን ሁሉ ሐሳብ የሚያወራው? ወይ ደግሞ ማይክል በእነዚሁ ይሄን ሁሉ ታሪክ ሲነግራቸው ለጓደኞቹ ምን እየነገራቸው ወይ ምን እንደቀረለት እየነገራቸው ነው ካላችሁ እንግዲህ የዚህን ሁሉ ታሪክ ሐሳብ ሲሰበስቡት የመጀመሪያው ከዚህ መጽሐፍ ከዚህ ታሪክ የምትረዱት ነገር ለውጥ እናንተ ፈለጋችሁ አልፈለጋችሁ መምጣቱ አይቀርም። ብዙ ነገር ሊቀይራችሁ ይችላል። ውጭ ያለ ነገር ይቀይራል። እድገት ራሱ በራሱ የሆነ ለውጥ ያመጣል። እና መጽሐፉ መጀመሪያ የሚናገረው ነገር ለውጥ በምንም ተአምር አይቀርም። ሁሌ ራሳችሁን ለዛ እንድታዘጋጁ መጽሐፉ ይናገራል። ለውጥ በቃ ህይወት ነው አይደል? ምንም ነገር ሲሆን የሆነ ነገር ይቀየራል። ሰው be prepared for change። እንደውም በእነዚህ 3 መንገድ ያስቀምጧል። ለውጥ ሁሌ ስለማይቀር አንደኛ be alert፣ ከአይጦቹ የምትማሩት ነገር ኢማጂን። በጣም ብሪሊየንት የሚባሉት ማሰብ የሚችሉ ሰዎች መፍትሄ መፍጠር ያልቻሉለትን የተወሳሰበ ነገር መረዳት ይችላሉ የሚባሉ ሰዎች ያልተረዱትን ነገር እንዴት ነው ናቹራል የተፈጥሮ ስጦታቸው አሽቶ ብቻ የለዩ አይጦች አሉ። ሰው ኮምፕሊኬትድ የሆነ ነገር አይፈልግም። ጀስት ቢ አለርት። ለውጦች ከመምጣታቸው ፊት ምልክቶች ይኖራሉ። ሰው ሁሌ ተዘጋጁ፣ ሁሌ በተጠንቀቅ ቁሙ ነው። ሌላኛው አንቲሲፔት ቼንጅ። ቢ አለርት፣ ለውጥ መምጣቱ አይቀርም። ስለዚህ ራሳቸው ለዛ ፕሪፔር አሉ። እንደውም ቢቻል በምን አይነት መንገድ ሊመጣ ይችላል ይሄ አለ አይደል? ድንገተኛ እንዳይሆንባችሁ ራሳችሁ ለዛ አዘጋጁ። ለውጥ መምጣቱ አይቀርም። ለውጥ ከመጣ በምን አይነት መንገድ ነው መዘጋጀት ያለብኝ የሚለውን ነገር እንዴት ነው ቀድማችሁ አስቡ። ቀድማችሁ ፕላን ለማድረግ ሞክሩ። ከዛ አክት ኩዊክሊ። ሰዎቹ በተለይ ደግሞ ሄምን ተውት። ሃምን ከአይጦች ምንድን ነው የለየው ካላችሁ እነዛ ቶሎ ኩዊክሊ አክት አደረጉ። አይ በቃ እንዲህ ከሰማይ ይወርድ ይሁን አይረዱም። እንግዲህ እነሱ ከሰማይ እስኪወርድ አልጠበቁም። በቃ አለቀ። ስለዚህ አክሽን ውሰድ። አክት ኩዊክሊ። ካልሆነስ ዋጋ ያስከፍላችኋል። አንዳንዴ በቃ እንዲህ እኮ ቀድሜ እኮ ባረግ ምናምን ሲሉ ሰምታችሁ ታውቃላችሁ። ሰዎች ሁኔታውን ይኸው ለውጥ መምጣቱ እንደማይቀር ተገንዘቡ። ከዛስ ለውጥ መምጣት ሲጀምር ምልክቶችን ስታዩ ቶሎ አክት ኩዊክሊ። ይህንን ነገር ትረዳላችሁ። ሌላኛው ከዚህ መጽሐፍ የምትረዱ ነገር let go of the old comfort zone የሚል ሀሳብ ታያላችሁ። let go of the old comfort zone። ለውጥ ሲመጣ አንዳንዴ በፊት የለመዳችሁትን ነገር ተዋላችሁ። አንዳንዴ የበፊቱን ባህሪያችሁን ተዋላችሁ። የበፊት ጓደኞቻችሁን ልተውት ትችላላችሁ። በፊት የለመዳችሁ የሆነ ነገር ልተውት ትችላላችሁ። ሰው መምጣቱ ስለማይቀር አዲስ ነገር መምጣቱ ስለማይቀር ቶሎ ለጎ በቃ አለ አይደል? ሳይኮሎጂካሊ መተው መጀመር አለባችሁ። አንዳንዴ ስጋችሁ ይለይና በቃ ተለየዋት እኮ ብላችሁ ጭንቅላታችሁ የሚቀርበት ጊዜ አለ። በቃ አለቃር አይቀጥልም አይደል? አዲስ ነገር እየመጣ ነው። ሰው ቼንጅ ከሆነ በቃ ለጎ ተውት። ለአዲሱ ነገር ራሳችሁን አዘጋጁ። ለትጎ ካለ ብቻ ግን ለትጎ ብቻ ብሎ ግን አይቆም። አንድ በጣም መሰረታዊ ነገር አለች። የመጨረሻ ሀሳብ ከዚህ መጽሐፍ የምትወስዱ ነገር ለትጎ ካለ በኋላ ሌላኛው አዳፕት ኩዊክሊ የሚል ሀሳብ ታያላችሁ። በቃ የበፊቱ ተውት፣ ለውጥ ሊመጣ ስለሚችል ቶሎ እንትን ለመረዳት ሞክሩ። አንቲሲፔት ቼንጅ አለን አይደለ? ከዛ ደግሞ አክት ኩዊክሊ አለን አይደለ? ከዛ አክት ኩዊክ ቶሎ ደግሞ ተግባር ስትወስዱ የበፊቱን ነገር ተውት። በቃ እየያዛችሁ ከዚህም ከዛም መሆናችሁ አንዱን መልቀቅ መጀመር አለባችሁ። አዲስ ቦታ ስትሄዱ ግን የበፊቱን እያሰባችሁ እንዳትያዙ ቶሎ አዳፕት አድርጉ። ቶሎ ልመዱ፣ ቶሎ ቀይር በሉ ማለት ነው። ይሄ የእሴት አይደለም። አሁን እንግዲህ እሴታችሁን ቀይሩ እያልኩ ያለ ብቻ ሁኔታ ሲቀየር ከሁኔታው ጋር ቶሎ የመላመድ አቅማችሁን ለማሳደግ ሞክሩ። የዳርዊን ቲዮሪ ያለ ሰርቫይቫል ኦፍ ዘ ፊተስት እንግዲህ ምንድነው ያ ቲዮሪ አርጊው የሚያደርገው? በጣም ብዙ እንስሶች በጣም ብዙ አይነት ወፎች ነበሩ፣ ግን ከሆነ ጊዜ በኋላ የተወሰኑ የወፍ ዝርያዎች ጠፍተው ነበር። ለምን? የዓለማችን ሁኔታ ተቀየረ። ክላይሜቱ ሲቀየር እነዚህ ወፎች ከክላይሜቱ ጋር መቀየር ስላልቻሉ ሞቱ። ስለዚህ አየሩን መልመድ የቻለው ጠንከር ያለው ወፍ ሰርቫይቭ አደረገ፣ ወይ ደግሞ ለሚቀጥለው ጄኔሬሽን ለመቀጠል ምክንያት ሆነ ማለት ነው። ሰርቫይቫል ኦፍ ዘ ፊተስት የሚለው ሀሳብ ከዚህ ጋር ይገናኛል ብዬ አስባለሁ። ቶሎ አዳፕት አድርጉ። ሁኔታ ሲቀየር ቶሎ ልመዱ፣ እንዳይከብዳችሁ፣ እናንተም እንዳትቸገሩ። አዳፕት ማድረግ ከጀመራችሁ፣ ለለውጥ ከተዘጋጃችሁ፣ ምንም ነገር ቢመጣ ራሳችሁን አብቅታችሁ መጠበቅ ትችላላችሁ የሚል ሀሳብ መጽሐፉ ያነሳል። Who moved my cheese የሚለውን መጽሐፍ እኔ በዚህ መንገድ አይቼዋለሁ። በጣም ብዙዎች በነገራችን ላይ የወደዱት መጽሐፍ ነው። በጣም እንዴት ነው ርዕሱን አይታችሁ ከሆነ ርዕሱ ራሱ እስካሁን ካየናቸው ትንሽ ወጣ ይላል። ጥያቄ ነው። Who moved my cheese የሆነ ሄም የተናገረው ቃል ነው። ኦልሞስት ርዕሱ ላይ ታዩታላችሁ። ከ28 ሚሊዮን በላይ የተሸጠ መጽሐፍ ነው። በጣም ትንሽ ነች። እንደው መጽሐፍ ማንበብ ፈልጋለሁ ከየት ልጀምር የምትሉ ሰዎች ካላችሁ እንደው ከዛሬ ልጀምር ሪኮመንድ ማድረግ። ይቺ ትንሽ መጽሐፍ ነች። እርግጠኛ ነኝ ትጀምሯታላችሁ፣ ሳምንት ባልሞላ ጊዜ ትጨርሷታላችሁ። ይቺን መጽሐፍ እንድታነቧት ልጋብዛችሁ፣ እንደምትወዷት እርግጠኛ ነኝ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። መጽሐፉን እንዴት አያችሁት? ቪዲዮን፣ ፕሮግራሙን እንዴት አያችሁት? ስለዚህ ፕሮግራም ያላችሁን አስተያየት
ከስር በማስቀመጥላችሁ የሶሻል ሚዲያ አማራጮች እየገባችሁ እንድትጽፉልኝ እጠይቃለሁ። ምን አይነትስ መጽሐፍ ዳሰሳ ላድርግላችሁ፣ ይህን መጽሐፍ ዳሰሳ አድርግልኝ የምትሉትን እዚያው እየገባችሁ እንድትጽፉልኝ በድጋሚ እጠይቃለሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ መጽሐፍ እንገናኛለን። የቀጣይ ሳምንት ሰው ይበላል። መልካም ሳምንት ባይ